ቤቴ ላይ ነው እየሰራው ያለሁት። ከቤቴ ወጥቼ ራሱን ችሎ ትልቅ ፋብሪካ የመገንባት ራዕይ ነው ያለኝ። እንደማደርገውም ደግሞ በጣም እርግጠኛ ነኝ። ወይ ንጉ ወይ ሱፉ ወይም ሰሊጡ በቋት በኩል ይገባል። ዘይቱ በፊት ለፊት በኩል ይወጣል። በጎን በኩል ደግሞ ባጉሎ ደግሞ ደርቆ እየተጠቀለለ በጎን በኩል ይወጣል። በምን ያህል ካፒታል ነበር የተነሳሽው? ምን እሰራለሁ ብላችሁ አታስቡ። መጀመሪያ መወሰን ነው። ቁርጠኝነት ነው የሚጠይቀው ስራ። ጥሩ ቦታ መድረስ እንደሚችል የሚያስብ ሰው ከሆነ መግባት ይችላል። ንጹህ ሆኜ ይለዋል የሚል ከሆነ ግን ቢሮ ቢውል ይሻለዋል። ወደ ገበያ ይዘሽው ስትመጪ እንዴት ነበረ? ቻሌንጆች አሉት ወይ? በቤት ቆጣሪ ነው የሚሰራው ማሽኑ። 120 ሊትር ድረስ ይሰራል። 4 ኩንታል ፕሮሰስ ተደርጎ ማለት ነው። መውደቅ መነሳት ይኖራል። መክሰር ማለት መሞት አይደለም። ከስሮ ተመልሶ ሰርቫይቭ ማድረግ እንደሚቻል ማሰብ ያስፈልጋልና በቤት ውስጥ የምግብ ዘይት እንዴት ይመረታል የሚለው የብዙዎቻችን ጥያቄ ነው። ሰላም ተመልካቾቻችን እንደምን አላችሁ? ይህ ከገበያ ቢዝነስ ወደ እናንተ የምናደርሰው የልምድና ተሞክሮ ዝግጅታችን ነው። በዛሬው የልምድና ተሞክሮ ዝግጅታችን በቤት ውስጥ በመሆን የምግብ ዘይትን እያመረተች ለማህበረሰቡ እያቀረበች የምትገኝ አንድ እህታችን ጋር ተገኝተናል። እንግዲህ ወደ ውስጥ ገብተን እቺ እህታችን የምትሰራበት የምግብ ዘይት አሰራር ምን ይመስላል፣ ግብአቶቹ ምንድናቸው፣ እንዲሁም ደግሞ ስለ አጀማመሯና ሌሎች ተጨማሪ መረጃዎችን የምናደርሳችሁ ይሆናል። ዝግጅቱን ወደ እናንተ እያደረስኩኝ በአምላክ አበራ ከካሜራማናችን ሃይማኖት አብዱ ጋር አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ማብቂያ ድረስ አብራችሁ ቆዩ። ሰላም እንደምን አለሽ? እግዚአብሔር ይመስገን። በቅድሚያ ጊዜሽን ሰውተሽ ለኢንተርቪው ለቃለ መጠይቁ ፍቃደኛ ስለሆንሽልን እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። እስቲ በቅድሚያ እንተዋወቅ፣ ስምሽንና የስራ ድርሻሽን። ብሩኬ ይባላለሁ። የዚህ የዘይት ማምረቻው ብሩኬ ገላው የዘይት ማምረቻ ኦነር ነኝ። በጣም ጥሩ። ዛሬ እንግዲህ ማሽኑ በተጨማሪ ሰዎች እንዴት ነው ዘይትን አምርተው ለሰዎችም ለራሳቸው ማድረስ የሚችሉት የሚለውን ከአንቺ ልምድና ተሞክሮ እንዲሁም ደግሞ ስለ ምርቶቹ አጠቃላይ መረጃዎች ከአንቺ አንደበት ለመስማት የሚመጣ ነው። በቅድሚያ ግን እስቲ እንዴት ነበር አጀማመርሽ ከሚለው እንነሳ። እንዴት ይህንን ሀሳብ ይዘሽ መጣሽ ከሚለው ሀሳብ እንነሳና ወደ ሌሎች ጉዳዮች እንመጣለን። በመጀመሪያ እዚህ ፊልድ ውስጥ አልነበርኩም። ተቀጥሬ ነበር የምሰራው 20 ምናምን ዓመት በፊት ጀምሮ ባንከር ነበርኩኝ። ላለፉት 10 ዓመት ከምናምን ደግሞ ስራ አስኪያጅ ነበርኩኝ ብርሃን ባንክ ላይ። እዛ ያለሁኝ ሳስበው በዚሁ የስራ ዘርፍ ጡረታ ከምወጣ ለሶሳይቲ ወርዝ የሚያደርግ ነገር ምን ልስራ ብዬ አስብ ነበር። በዛ መሃል ዳይት ገባንና ከባለቤቴ ጋር ዘይት በጣም በርኒንግ ኢሹ እንደሆነ ኮሌስትሮል እንደሚያመጣ እኔም ፋቲ ሊቨርም ነበረኝ። ስለዚህ እሱ መነሻ ሆነኝ ማለት ነው። ይህን ፕሮብለም አሰብኩኝና ዘይት ላይ ነው መስራት ያለብኝ የሚለውን ወሰድኩኝ። በጣም ጥሩ። ስለዚህ ከችግሩ ተነስተሽ ወደ መፍትሄው መጣሽ ማለት ነው። በጣም ጥሩ። እንግዲህ አጀማመርሽ ይሄንን ከመሰለ ጊዜው መቼ ነበር ከሚለውስ ብናነሳ? ባለፈው ዓመት ሴፕቴምበር ላይ ነው ኢንቨስትመንት ላይሰንስ አውጥቼ ፕሮሰስ አድርጌ ማሽኑን አስገባሁ። ማስገባት እጄ ጋር እስከሚደርስ ድረስ ኢምፖርት ከማድረግ እጄ ላይ እስከሚደርስ ወደ 6 ወር አካባቢ ፈጀብኝ። ማርች ላይ ነው የጨረስኩት። እጄ ላይ የነበረውን ሳንቲም ማሽኑ ላይ ያለቀና ወደ ስራ የመግቢያ ብር አጥሮኝ ነበርና ሰራበት የነበረው ባንክ ሳፖርት አድርጎኝ በብድር ፕሮጀክት ሎን ሰጥቶኝ ነው ወደ ስራ የገባሁት። በጣም ጥሩ። ዘይት ማምረት ቢዝነሱ ራሱ ምን ይመስላል? እስቲ እንዳጠቃላይ እናንሳ። ያው ስራው ላይ ያለሽበት በትንሹም ቢሆን ለሰዎች መፍትሄ የሚሆን ነገር ይዘሽ እየመጣሽ ነው ያለሽው። ዘይት ማምረት ራሱ ምን ይመስላል? ተቀባይነቱ ህብረተሰቡ ጋር? እውነት ለመናገር እንደዚህ አይነት ተቀባይነት ይኖረዋል ብዬ አስቤ አይደለም የገባሁበት። ስገባ መጀመሪያ አስቤ የነበረው እንዳልኩሽ ዳይት ላይ ያለሁኝ ለእኔና ለቤተሰቤ የምትሆን አነስ ያለች ማሽን አስገብቼ ይሄን ችግር ሶልቭ ባረግ ነበረ። በኋላ ግን ለሶሳይቲ የተወሰነ ሰው እንኳን አድሬስ ማድረግ ብችል ዋይና ትንሽ ከፍ ያለ አቅም የሚችለውን ያህል መካከለኛ ማሽን ባስገባ በሚል ነው ወደ ኢንቨስትመንት ላይሰንሱ የሄድኩትና ልክ ግን ስራውን ስጀምር እንደዚህ አይነት ፊድባክ ይኖራል ብዬ አልጠበቅኩም እና በጣም ኢንተረስቲንግ ነው የሰው ፊድባክ እና በጣም ወዶት የቀመሱት ሰዎች በተለይ በጣም ወደውት ነው እንትን የሚሉት። እኔ እንደ ቢዝነስ ብቻ ሳይሆን እንደ ሶሳይቲን ሳፖርት እንደማድረግ ብዬ ነው የገባሁበት። ግን በጣም
ሰው ጥሩ ነው የሚሰጠኝ ፊድባክ። ወስደው ከቀመሱ በኋላ ለሰዎች ሪከመንድ ያደርጋሉ። አንዳንዴ አሁን ኒው ይር ላይ ዘግቼ ነበር፣ ቶታሊ ኦርደር አልቀበልም ነበር ከአቅሜ በላይ ሆኖብኝ ማለት ነው። ከዛ በኋላ ግን የጥሬ ዕቃም እንደልብ ስለማይገኝ ጥሬ ዕቃውንና ኦርደሩን እያቻቻልኩኝ የማመርተው ያው በሊሚትድ ካፓሲቲ ነው፣ ግን ፊድባኩ በጣም ቆንጆ ነው። በጣም ጥሩ። የምን ዘይቶችን የምታመርችው? ያው ግብአቶቹ ስለሚለያዩ በዋናነት ምንና ምንን የምትጠቀሚው? የሱፍ የኑግና የሰሊጥ ዘይቶችን ነው። ከዲማንድ አንጻር የሱፍና የኑጉ በደንብ ዲማንድ አለው። የሰሊጡ ትንሽ ወደድም ስለሚል ጥሬ ዕቃውም ውድ ነው፣ የሚወጣውም ደግሞ ትንሽ ዘይት ስለሆነ ዘይቱ ውድ ነው እና ብዙም አይደለም። ሁለቱን ግን በደንብ አግሬሲቭሊ እየሰራሁበት ነው። በጣም ጥሩ። ስለ ጥሬ ዕቃ ውስጥ እናንሳ። ብዙ ጊዜ አንዳንድ የቢዝነስ አይነቶች ላይ የጥሬ ዕቃ ውድነት፣ የጥሬ ዕቃ ለመገኘት ይነሳል እና የዘይት ምርት ላይ እንዴት ነው? ጥሬ ዕቃው ግብአቱ በስፋት ይገኛል ወይ? አይገኝም። በጣም ከባዱ ቻሌንጅ አሁን ለስራው የገበያ ችግር የለብንም። የጥሬ ዕቃ ግን በጣም በቃ ማለት ስራችንን በደንብ አድርገን እንዳንሰራ እያደረገ ነው። አንደኛ ወቅት አለው። ወቅቱ የተወሰነ ጊዜ ለተወሰነ ጊዜ ይገኛል። ከዛ በኋላ ቶታሊ ይጠፋል ከገበያ ላይ። በኮኔክሽን ምናምን ከሰው ፈልገሽ ነው የምትገዢው በጣም በውድ። ከዛ በኋላ ደግሞ የዘይቱንም ኮስት ያንረዋል እና ያ ብዙ ሰዎች ጋር እንዳይደርስ ያደርገዋል። ብዙ ሰው መጠቀም እየፈለገ በዋጋው ምክንያት ግን ዲስከሬጅድ እየሆነ ወይ በትንሽ እየወሰደ ይጠቀማል። ያልቻለ ደግሞ ቶታሊ እየፈለገው መጠቀም አልቻለም እና ያን ያመጣው የጥሬ ዕቃው ችግር ነው። እንደ ልብ አለመገኘት። እዚሁ እየተመረተ ግን እንደ ልብ አይገኝም። በጣም ጥሩ። ምናልባት ከስንት ሊትር ጀምሮ ነው የምታመርችው? አንቺ አሁን ለእጅሽ ላይ ከስንት ሊትር ጀምሮ ነው ሰዎች ማግኘት የሚችሉት? እኛ በራሳችን ፓኬጅ በራሳችን ሌብል ነው ፓክ አድርገን የምንሸጠው። እየቀዳን አንሸጥም። ከኮንታሚኔሽን አንጻር በንጽህና ነው የምንሰራው። በንጽህና ታሽጎ ኮንሱመሩ ጋር እንዲደርስ በማሰብ በባለ 1 በባለ 3 እና በባለ 5 ነው የምናሸገው፣ እንደ አቅሙ እንዲገዛ ማለት ነው። በጣም ጥሩ። ምናልባት ተቀባይነቱ ምን ይመስላል? ያው ሰዎች ጥራት ያለውን ነገር ይፈልጋሉ። ዘይት ሲባል ደግሞ አይምሮአችን ውስጥ እግሬን ያዘኝ እንደዚህ ያደረገኝ እያሉ ደግሞ ብዙ ሰዎች ዘይትን እየፈሩት እስካለመጠቀም ደረጃ ድረስ ደግሞ የሚደርሱም ደግሞ ግለሰቦች አሉና ከዛ አንጻር ይህንን ዘይት ሰዎች በጥራት ሲያገኙት ምን አይነት ፊድባኮችን ይሰጡሻል? እውነት ለመናገር የኛ ዘይት በጣም በጥራት በንጽህና ነው የምናመርተው። ሰዎችም ኮንፊደንስ እንዲሰማቸው በተለያየ ሳይዝ የምናመርትበት ምክንያት ራሳቸው ቴስት አድርገው ወደሚፈልጉት ሌቭል እንዲደርሱ በማሰብ ነው እና እንዴት ነው በንጽህና ነው ወይ የምትሰሪው ሽታ አይኖረውም ወይ ምናምን አይነት ነገሮች ስለሚሉ በባለ 1 ወስዳችሁ ሞክሩና ከዛ በኋላ ትቀጥላላችሁ ነው የምላቸው። ጥሩ ፊድባክ ነው ያለው። በጣም ጥሩ። የገበያ ትስስሩን ለመጀመሪያ ጊዜ ወደ ገበያ ይዘሹ ስትመጪ እንዴት ነበረ? ቻሌንጆች አሉት ወይ? የገበያ ችግር የለም እንዳልኩት ኦንሊ ቻሌንጅ የጥሬ ዕቃ ችግር ነው እንጂ ገበያ ላይ የገባሁት የሶሻል ሚዲያን በመጠቀም ነው፣ ቲክቶክን በመጠቀም ነው። ቲክቶክ ላይ ያሉ ሰዎች ናቸው ያው ስልካችን እየደወሉ ኮሚኒኬት የሚያደርጉ። የገበያ ችግር የለብንም። አንዳንዴ እንደውም እንዳልኩሽ በተወሰነ ጊዜ እንዘጋለን፣ ኦርደር እናቆማለን በጣም ብዙ ስለሚመጣ። ጥሬ ዕቃ ግን ይይዘናል በደንብ እያመረትን እነሱ ጋር እንዳንደርስ ያደርገናል እና ኦርደር እየተቀበልን ነው የምንሰራው። በጣም ጥሩ። ምናልባት አሁን ላይ በቤት ውስጥ አነስ ባለ ለሰዎችም ደግሞ በተወሰነ መልኩ ነው እያቀረብሽ የምትገኙ እና ወደፊት ምን ታስቢያለሽ? እንዴት ብሰራው ብለሽ እቅድ ይዘሻል ይህንን ስራ? አሁን ላይ ዲማንዱን የተወሰነችውን ዲማንድ ለማድረስ እየሞከርኩኝ ነው ያለሁት። ግን ከሰው ፍላጎት አንጻር ሳየው በጣም ሰፊ ዲማንድ ስላለ ወደፊት ይሄንን አሳድገን አሁን ቤቴ ላይ ነው እየሰራሁ ያለሁት። ከቤት ወጥቼ ራሱን ችሎ ትልቅ ፋብሪካ የመገንባት ራዕይ ነው ያለኝ። እንደማደርገውም ደግሞ በጣም እርግጠኛ ነኝ። በአጭር ጊዜ ውስጥ ይሄን ያህል አቀባበል ካለው? አዎ በጣም ጥሩ። ማለት አሁን ብዙ ጊዜ ስራ ስትጀምሪ ገበያ ነው የሚያስፈራሽ። እኔ ግን ገበያ ምንም አልተቸገርኩም። ኦገስት ላይ ነው የወጣሁት። ኦገስት ላይ ወጥቼ አሁን ስራ ወጥተሽ ገበያ ያገኛለሁ ወይ የሚለው ነገር እኔ ላይ አላጋጠመኝም። ሰው በደንብ አዌር እየሆነ ነው። አሁን የዘይት ኢሹ አዌርነሱ በደንብ እየኖረው ስለሆነ ይሄ ኦርጋኒክ ነው፣ ምንም አይነት ኬሚካል ሶልቨንት የማይገባበትም፣ ምንም አይነት ባዕድ ነገር አይደረግበትም።
ፕላስ ለአንድ ቤተሰብ ከ10 ሊትር በላይ አንሸጥም። ሆርድ እንዳያደርጉትና እንዳይቆይ ፕሪዘርቫቲቭ ስለማናደርግ ማክሲመም 60 ቀን እንዲቆይ ለአንድ ፋሚሊ ከ10 ሊትር በላይ አንሸጥም። ለተጠቃሚ ብቻ ነው የምታቀርቡት? ለተጠቃሚ ብቻ ነው የምንሰጠው። በጣም ጥሩ። እንግዲህ ስራዎች ሁላ በአሰብናቸው መንገዶች ይሄዳሉ ተብሎ አይታሰብም እና ምናልባት ስትጀምሪ ላንቺ ቻሌንጅ የነበረው ነገር ምንድን ነው? ቻሌንጅ የሚሆን የነበረው ምንድን ነው? ከነበርኩበት ጥሩ ተከፋይ ነበርኩኝ የነበርኩበት መስሪያ ቤት። ያንን ለቆ ወደዚህ ስራ ለመግባት ቤተሰብ ማሳመን ነበረብኝ፣ ባለቤቴ ማሳመን ነበረብኝ። እሱ ላይ በደንብ ሰርቻለሁ እና በዚህ አጋጣሚ ሳላመሰግንም አላልፈው። ሁሉም አምነውብኝ እንደምሰራው እርግጠኛ ነበሩና ብዙ ሳፖርት አግኝቻለሁ። ስራውን ከጀመርኩም በኋላ ደግሞ ሶሻል ሚዲያ ላይ ኢቭን የሚያውቁኝ ሰዎች እየመጡ ሳፖርት እያደረጉኝ ነው ያሉት። ያው እናንተም ከዛ ውስጥ ናችሁና ለዚህ በጣም ሳላመሰግን አላልፈው። በጣም ጥሩ። በምን ያህል ካፒታል ነበር የተነሳሽው? ማሽኑ ራሱ ትልቅ ኢንቨስትመንት የሚጠይቅ ነው። ከዛ ደግሞ ጥሬ ዕቃው አለ፣ ወደ ምርት የምትገቢበት ሂደቶች አሉና እነሱ ሁላ እንደ ዋና እንደ መነሻ ካፒታል የምናያቸውና ምን ያህል ካፒታል ፈጀብሽ ስትነሽ? ማሽኑን ፕሮሰስ አድርጎ እጄ ላይ እስከሚገባ ወደ 1.5 አካባቢ ፈጅቶብኛል። ስራውን ደግሞ መሬት ላይ ለማውረድ ከብርሃን ባንክ 3 ሚሊዮን ብር ወስጃለሁ። አሁን ግን የስራ ማስኬጃ እጥረት ስለገጠመኝ አሁን ተጨማሪ ፋይናንስ ፈልጋለሁ። ምክንያቱም ስራው የግድ ስቶክ መያዝ ይጠይቃል እና ልክ የምርት ወቅት ላይ ጥሩ ስቶክ ከተያዘ በቀጥታ በፉል ካፓሲቲ መስራት እንጀምራለን። ያኔ ሶሳይቲውንም ዲማንድ ማሟላት እንችላለን ማለት ነው። በጣም ጥሩ። ምናልባት የገበያ እጥረቱ ወይም ደግሞ የጥሬ ዕቃ ማነስ የሚያጋጥመው በምን ምክንያት ነው? ይሄንን ጥናት አድርገሻል እንጂ? ጥናት ለማድረግ አልሞከርኩም። እውነት ለመናገር እኔ ዳይሬክት ከአምራቾች ጋር አልተገናኘሁም። የአቅም ውስንነት ስላለብኝ ያው ከመሳለሚያ ነው የምገዛው፣ ግን እዛ እንደ ልብ አይገባም። እንደሌላው እህል ዳይሊ ሄደሽ ኢዚሊ አታገኘውም። ሲመጣ ተደዋውለሽ ምናምን ነው። ያው ጥሬ ዕቃ በምን ምክንያት እንደሆነ ያው እኔ መናገር አልችልም፣ ግን የሀገር ችግር ይመስለኛል። መንግስትም እዚህ ላይ እንደውም ኢንቮልቭ ቢያደርግና ምንድነው ችግሩ የሚለው ቼክ አውት ቢያደርጉ ደስ ይለኛል። ስለዚህ አምራች ካለ ይህንን ጥሬ ዕቃ የሚያቀርብ ሰው ካለ በቀጥታ አንቺ ኮንታክት በማድረግ ይህንን ችግር መፍታት ይችላል ማለት እንችላለን። በጣም ጥሩ። እንግዲህ ለዚህ መፍትሄ የሚሰጡች ሰዎች እንደምታገኝ ተስፋ አደርጋለሁ በእኛ ሚዲያ በኩል። ምናልባት አሁን ላይ የምታመርቱት በምን ያህል ካምፓሲቲ ነው? በሲንግል ፌዝ ነው ወይስ በስሪ ፌዝ ነው የሚለውን ግልጽ እናደርግና የምታመርቱትንም የሊትር መጠን ደግሞ እንጥቀስ። በሲንግል ፌዝ በቤት ቆጣሪ ነው የሚሰራው ማሽኑ። በቀን 10 ሰዓት ብቻ ነው ማክሲመም የምንሰራው። 120 ሊትር ድረስ ይሰራል። 4 ኩንታል ፕሮሰስ ተደርጎ ማለት ነው። ግን ያን ያህል እየሰራን አይደለም። አሁን ጥሬ ዕቃ እንደ ልብ ስለማይገኝ በኦርደሯ መሰረት እያቻቻልን የተወሰነ 90 80 ሊትር እስከ 70 ሊትር ምናምን ድረስ ነው የምንሰራው እንደየሰው ፍላጎት እንደ ሰው ፍላጎት። በጣም ጥሩ። እስቲ ዋጋቸውን እናንሳ። ምናልባት ተጠቃሚ ማህበረሰብ ይኖራል እና እንደዚህ አይነት ንጹህ ዘይቶችን በትክክል ተመርቶ ደግሞ ወደ እነሱ የሚሄዱ ዘይቶችን ይፈልጋሉ ብዬ አስባለሁ። ምናልባት የዋጋ መጠናቸውን እናንሳ። 5 ሊትሩን፣ 3 ሊትሩን እና 1 ሊትሩን በምን ያህል ዋጋ ነው ሰዎች የሚያገኙት? ስንጀምር የምርት ወቅት ላይ ስለነበረ 600 ብር ነበረ ፐር ሊትር የምንሸጠው። ከዛ በኋላ ግን የጥሬ ዕቃ ዋጋ በጣም እየናረ ስለነበረ ኦልሬዲ ደግሞ የጀመሩ ሰዎች ለጤናቸው ተስማምቷቸው ፊድባክ ስለሰጡን እነሱ እንዳያቋርጡ በማለት በውድ ዋጋ ገዝተን በሊትር 900 ብር ነው የምንሸጠው። ባለ 1 ሊትሩ 900 ብር፣ ባለ 3 ሊትሩ 2700 ብር፣ ባለ 5 ሊትሩ 4500 ብር ነው የሚሸጠው። ስለዚህ ጥራትን የሚያስቀድሙና ለጤናቸው የሚጠነቀቁ ሰዎች ይመርጡታል ማለት ነው። እንግዲህ አጠቃላይ ስለ ዘይት ምርቱ እንዲሁም ደግሞ ስለ አንቺ አጀማመር በተወሰነ መልኩ ለተመልካች አደረስን። ከዛ በመቀጠል ግን ዘይቱ ራሱ እንዴት ነው የሚመረተው የሚለው ደግሞ ጥያቄ ነው እና እንዴት ነው የምታመርቱት? ከምን ጀምሮ እስከምን ድረስ ነው ፕሮሰሱ የሚለውን ደግሞ ከአንቺ አንደበት እስቲ ንጋራ። ያው ከሻጭ ይመጣል፣ መጋዘን ይገባል። ከዛ በኋላ ይበጠራል። 2 አይነት ማበጠሪያ ያለው፣ አንደኛው ማበጠሪያ ደቃቁን የሚያወጣ ነው። ቀጥሎ ደግሞ ወፋፍራሙን የሚያወጣ በሰፊው ይበጠራል። ከዛ በኋላ ደግሞ ያለፈ ኢምፒዩሪቲዎች እንዳይኖሩ ደግሞ በሰፌድ በደንብ ተደርጎ ይበጠርና ከዛ በኋላ ነው ወደ ማሽን ክፍል የሚገባው ማለት ነው። በጣም ጥሩ። ምናልባት ዘይት ራሱ ሲመረት ከዚህ በፊት በአነስተኛው ለተመልካች አድርሰናል እና እሱን ሲመረት
ዘይቱን ለብቻ ከዛ ደግሞ የሚወጣ ደግሞ የራሱ የሆነ ቅርፊት ነገር መሳዮች አሉትና እስቲ ስለነሱ እናንሳ በተወሰነ መልኩ። ኦኬ ዘይቱ ሲመረት መጀመሪያ የሚገባው ጥሬ ዕቃው ወይ ንጉ ወይ ሱፉ ወይም ሰሊጡ በቋት በኩል ይገባል። ከዛ በኋላ ዘይቱ በፊት ለፊት በኩል ይወጣል። በጎን በኩል ደግሞ ፋጉሎ ይባላል ዘይት ባይ ፕሮዳክት ማለት ነው። ፋጉሎ ደግሞ ደርቆ እየተጠቀለለ በጎን በኩል ይወጣል። ፋጉሎ ለከብት ማደለቢያ በደንብ ይፈለጋል። እሱን ገበያም በደንብ ስላለው እየተወሰደ ነው ያለው። በጣም ጥሩ። ምናልባት ለሱ የገበያ ትስስር አለሽ፣ ያው በጎን ደግሞ ሌላ የገቢ ምንጭ ማምጫ ነው እና ምናልባት ከከብት አርቢዎች ጋር ምናምን ግንኙነቶች አሉሽ ወይ? እሱን የሚቀበልሽ ይኖራል? የማደለቢያ ያላቸው ሰዎች ኦልሬዲ ኮንትራክት ተፈራርመን እየወሰዱ ነው። የወተት ላም ያላቸው ግን አላገኘሁም። አጋጣሚ ኮንታክት የለኝም። በጣም ጥሩ። እንግዲህ የሚፈልጉ ሰዎችም በዚሁ አጋጣሚ አንቺን አግኝተው ያው የከተማ ግብርና ላይም በስፋት ስለምንሰራ ከአንቺ ጋር ደግሞ በተለይም በመገናኘት ይህንን ምርት ይወስዳሉ ብዬ አስባለሁ። ምናልባት አሁን ይህንን ዘይት ሰዎች ሲጠቀሙ ምን ያተርፋሉ ብለሽ ታስቢያለሽ? እሱን እናንሳ። ያው ጤና ነው። ጤና ማለት ፉሊ ናቹራሊ ያሉትን ኢንግሪዲየንትስ ለሰውነት ጠቃሚ የሆኑ ንጥረ ነገሮችን ስለሚያገኝና ምንም አይነት ደግሞ ኬሚካል ስለሌለው ጎጂ ነገሮች ስለሌሉት ጤናውን ይጠብቃል። ወደ ሕክምና ከመሄድ ማለት ታሙ ከመማቀቅ አስቀድሞ መጠንቀቅ የሚባለው ያተርፋል ማለት ነው። በጣም ጥሩ። እንግዲህ ከ1 ኪሎ ወይ ከ2 ኪሎ ይሄን ያህል ዘይት ይወጣል ይባላል እና ምናልባት እሱን ግልጽ አድርገን ብናልፍ። ከ1 ኪሎ ሳይሆን ከ10 ኪሎ ብለን ብንወስደው 3 ሊትር ማክሲመም 3 ሊትር ነው የሚወጣው። ከ2.7 እስከ 3 ሊትር ያወጣል። በጣም ጥሩ። ስለዚህ ስራው ትርፋማ ነው ማለት እንችላለን? ብዙ ትርፋማ አይደለም። ያው እንደ ሰርቪስ ካላየ ነው በስተቀር ብዙ ትርፋማ አይደለም። የጥሬው ዕቃ ዋጋው በጣም ኤግዛጀሬትድ ስለሆነ ዋጋ ለማውጣት ራሱ ይከብድሻል። ስለዚህ ብዙ ትርፋማ አይደለም። ትርፍ ላይ ሳይሆን ብዙ የምናስበው ሰርቪስ ሶሳይቲውን ከማገልገል አንጻር በስፋት ለመስራት ደግሞ የአበዳሪ ባንኮች የሚያግዙን ከሆነ በስፋት ሰርተን ብዙ ሰው ጋር እንዲደርስ እናደርጋለን። ጤናማ የሆነ ነገር እንዲጠቀም ማድረግ እንችላለን ከተጋገዝን። በጣም ጥሩ። እንግዲህ እንደገለጽሽልኝ ከሆነ ኦልሞስት 10 እና 20 ዓመት በቅጥር ስራ የነበርሽ ከዛ ደግሞ በቅርብ ጊዜ ወደዚህ ስራ ገብተሻል እና ስትወስኚ ውሳኔው ከባድ አልነበረም ወይ? እራስሽ ይህንን ውሳኔ ራሱ ስታመጩ እንዴት ነበረ ውስጥሽ የተቀበለው? ይህንን ነገር ለመስራት ያሰብኩት እንደነገርኩሽ ቅጥር ላይ ቆይቻለሁ እና ከቅጥር ወደ ጡረታ መሄድ አልፈለኩም። ለሶሳይቲው ወርዝ የሚያደርግ ነገር ምን ልስራ እያልኩኝ ያስብ ነበረ እና የጤና ኢሹ ላይ መስራት፣ ዘይት ደግሞ በርኒንግ ኢሹ ስለሆነ እዛ ላይ ብሰራ ብዬ ዘይት ያው ከፕሮብለሙ ነው ቅድም እንዳልኩሽ ከዳይቱ ነው ወደዚህኛው ስራ የገባሁት እንጂ ምን እንደምሰራ አልወሰንኩም ነበረ። ስለዚህ ብዙም አልተቸገርኩም ለመወሰን። እንግዲህ ብዙዎች ያው ዘይትን ማምረት ብቻ አይሁን እንጂ ወደ ተለያዩ የቢዝነስ ዘርፎች ለመግባት ውሳኔ እናጣለን ብዙዎቻችን እና ምናልባት አረብ ሀገር ያሉ ሴቶች ሊሆኑ ይችላሉ እህቶቻችን፣ እዚሁ ሀገር ውስጥም ያሉ ደግሞ በቅጥር ስራ ኖረው የራሳችንን ምን እንስራ ብለው ደግሞ ፍራቻ የሚያድርባቸውን እህቶቻችንን በአጠቃላይ ማህበረሰቡ ወደ ቢዝነስ መግባት ለሚፈልግ ምን ትያለሽ ከራስሽ ልምድ? ያው በራስ መተማመን ነው ዋናው። እሰራዋለሁ ብሎ ከታሰበ ፕላስ ኮሚትመንት ካለ የማይሰራ ነገር የለም። ብዙ ቻሌንጆች አሉ። ቻሌንጆችን ፌስ እያደረጉ ያው ታግሎ ይሰራል። ከቅጥር የማይሻል ነገር የለም። እውነት ለመናገር ራስን ሰልፍ ሰስቴን ማድረግ ይቻላል። አንደኛ ታይም ፍሪደም ይኖረዋል የራስ ቢዝነስ፣ ሁለተኛ ደግሞ ፋይናንሻሊ ፍሪደም ይኖረዋል። ስለዚህ ተቀጣሪ ሰዎች በተቻላችሁ አቅም ቢዝነሶችን ብታስቡ፣ በተለይ ፋይናንሻሊ ዌል ኢኪፕድ የሆናችሁ ቢዝነሱን ብታስቡ እመክራለሁ። በጣም ጥሩ። ለስራ ቁርጠኝነት ወይንም ደግሞ ስራ ውጤታማ እንዲሆን ቢዝነሶች ላይ ወስነን እንድንገባ ምን አይነት ነገሮች ያስፈልጋሉ ብለሽ ታስቢያለሽ? ያው ከራስ ቁርጠኝነት እንዲሁም ደግሞ ከካፒታል መመጣጠን ጋር እንዳለ ሆኖ ራሱ ግለሰቡ ምን ምን ነገሮችን አስቦ ምን ምን ነገሮችን ደግሞ በቁርጠኝነት መጀመር አለበት ብለሽ ታስቢያለሽ? ያው ቢዝነስ ባይትሰልፍ ራስሽን ሳክሪፋይ አድርገሽ የምትሰሪው ነገር ነው። ለምሳሌ እኔ ማሽን ላይ እሰራለሁ ያልበኛል ምናምን እና
እሱን አሁን ሰራተኛ ቢሰራው ከሌ ቢሰራው አልልም። ሰራተኛ ሳይኖር እኔ ነኝ የምሰራው። ማምሸት ካለብኝ ኦርደር ሲበዛ አመሻለሁ። እስከ 3 እስከ 4 ሰዓት አምሽቼ እሰራለሁ እና ዴዲኬሽን ይጠይቃል ማለት ሁሌ ንጹህ ሆኜ ምናምን የሚል ሰው ከሆነ ቢሮ ቢውል ነው የሚመረጠው እና ወርዶ መስራት አቧራን ማን መቆሸሽም ምናምን መቋቋም የሚችል ሰው ከሆነ ግን ያንን አራግፎ ደግሞ ጥሩ ቦታ መድረስ እንደሚችል የሚያስብ ሰው ከሆነ መግባት ይችላል። ንጹህ ሆኜ ይለዋል የሚል ከሆነ ግን ያው የቢሮ ቢሮ ቢውል ይሻላል። በጣም ጥሩ። ለምን ያህል ሰዎች የስራ እድል ፈጥረሻል? አሁን ላይ ባለሽ ያው በአነስተኛ ቢሆንም ቀጣይ ላይ በፋብሪካ ደረጃ በብዙ ሰዎች እንደምንገናኝ አምናለሁ። በአሁኑ ሰዓት ግን ምን ያህል የሰው ኃይል አለሽ? 2 እንትን የሚሉ ማለት ምንድነው ይባሉ የጉልበት ሰራተኞች አሉ። ሲኖር እየመጡ የሚያበጥሩ ምን የሚሉ አሉ። በቋሚነት ደግሞ 4 ከኔ ጋር 4 ነን 6 ሰው ማለት ነው። አጠቃላይ እንግዲህ ጥሩ የሆነ ቆይታ ነበር እያደረግን የነበረው። ከአንቺ ልምድ ተነስቶ ብዙዎች ተነቃቅተው ወደ ቢዝነስ ወደ ተለያየ የቢዝነስ ዓለም ውስጥ ይገባሉ ብዬ አስባለሁኝ። በመጨረሻ ግን ይህንን ምርት የሚፈልጉ ሊሆኑ ይችላሉ፣ አምራቾች ሊሆኑ ይችላሉ፣ እንዲሁም ደግሞ መኖን የሚፈልጉ ሰዎች አንቺን እንዴት ነው በቀላሉ ወይም ደግሞ በቀጥታ ማግኘት የሚችሉት የሚለውን እንጨምርበትና እዚህ ጋር እናበቃለን። እሺ ያው ስልኮች አሉ። ስልኮቻችንን በአንደኛው 0911 63 28 42 ነው። አንደኛው ደግሞ 0911 31 95 94 በዛ ደውለው በማንኛውም ሰዓት ከጠዋት 2 ሰዓት እስከ ምሽቱ 12 ሰዓት ባለው ቢደውሉ ያገኙኛል። በጣም ጥሩ የሆነ ማብራሪያዎችን ነበር ስትሰጪን የነበረው። በመጨረሻ ማለት የምትፈልጊው ነገር ካለ ለእህቶቻችን ለስራ ጀማሪዎች ምን እንስራ ለሚሉ የምትይ ነገር ካለ እዚህ ጋር እናክልበትና እናብቃ። ያው ስራ ክቡር ነው። ምን እሰራለሁ ብላችሁ አታስቡ። መጀመሪያ መወሰን ነው፣ ቁርጠኝነት ነው የሚጠይቀው ስራ። ሲቀጥል ደግሞ መውደቅ መነሳት ይኖራል። መክሰር ማለት መሞት አይደለም። ከስሮ ተመልሶ ሰርቫይቭ ማድረግ እንደሚቻል ማሰብ ያስፈልጋልና ከውድቀት ትምህርት ይወሰዳል። ከዛኛው ፕሮብለም ሌላ ይሄኛው ፕሮብለም መልሶ አያገኘንም እና እንደዛ ነው የሚሆነው። በተረፈ ማመስገን የምፈልገው አለ። አምነውብኝ ይሄንን ስራ ሰርታ ከፍላለች ብለው አስበው ያበደረኝም ብርሃን ባንክን ማመስገን እፈልጋለሁ። በተረፈ ደግሞ እንደዚሁ ቲክቶክ ላይ ምናምን እያዩኝ እየመጡ ሳፖርት የሚያደርጉኝን በስም መጥቀስ አያስፈልግም። ደስ ላይላቸው ስለሚችል ስላላስፈቀድኩኝ እየመጣችሁ ሳፖርት የምታደርጉኝን አመሰግናለሁ። ምርቴን ወስዳችሁ ደግሞ አይታችሁ ለሰዎች ሪከመንድ የምታደርጉ ከስተመሮቼን በጣም ክብር አለኝ፣ አመሰግናለሁኝ። ቤተሰቦቼን፣ ጓደኞቼን ሳላመሰግን አላልፍም። ስሟን ብጠራ ቅር ማይላት በጣም ከመጀመሪያው ጀምሮ ሳፖርት ስታደርገኝ የነበረችው ጓደኛዬ የቅርቤ ሮማንን ሳላመሰግን አላልፍም። እናንተንም አመሰግናለሁ። በጣም ጥሩ፣ እኛም እናመሰግናለን። እነሱም በያሉበት ምስጋናሽ ይደርሳቸዋል ብዬ አስባለሁ። ለዛሬ ለነበረን ቆይታ ስለ ጊዜሽ እጅግ አድርገን እናመሰግናለን። እኔም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን በዛሬው የልምድና ተሞክሮ ዝግጅታችን በቤት ውስጥ በመሆን የምግብ ዘይትን እያመረተች ለራሷም ሆነ ለህብረተሰቡ እያቀረበች የምትገኝ አንድ እህታችን ጋር በመገኘት ስላጀማመሯ እንዲሁም ደግሞ ስላለፈችባቸው መንገዶችና ሌሎች ተጨማሪ መረጃዎችን ወደ እናንተ አድርሰናችሁ ነበረ። ለዚህ የምግብ ዘይት የሚያገለግሉ የተለያዩ ጥሬ እቃዎችን የምታቀርቡ ድርጅቶች እንዲሁም ደግሞ ከዚህ የምግብ ዘይት የሚተርፉ የተለያዩ ፋጉሎዎችን ወይንም ደግሞ መኖችን የምትፈልጉ ተመልካቾቻችንና እነዚህን ምርቶችን ማለትም ደግሞ ዘይቶችን መጠቀም የምትፈልጉ ተመልካቾቻችን ከስር በምናስቀምጠው አድራሻ በመገኘት ወይንም በስልክ ቁጥር በመደወል እነዚህን አገልግሎቶች በአጠቃላይ ማግኘት ትችላላችሁ። ስለነበረን ቆይታ እጅግ አድርገን እናመሰግናለን። ሰናይ ጊዜ ይሁንላችሁ።